መዝሙረ ዳዊት ሰባ ላይ ያለ ሐሳብ ነው። ለዘማሪያን አለቃ ለመታሰቢያ የዳዊት መዝሙር ይላል። አስተውላችሁ ስሙኝ። ያለን ሰዎች ሰባሰዋለን። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለማዳን ተመልከት፣ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ፣ ወደ ኋላቸው ይመለሱ ይፈሩም። እንኳን የሚሉኝ እንኳን የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴትን ያድርጉ፣ ደስም ይበላቸው። ማዳንን የሚወድድ ሁል ጊዜ እግዚአብሔር ታላቅ ነው ይበል። እግዚአብሔር ታላቅ ነው ይበል። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴና ታዳጊ አንተ ነህ፣ አቤቱ አትዘግይ ይላል። በጣም ይህን ሐሳብ በኋላ እንጸልይበታለን። በጣም የገረመኝ ነገር ነው። እንዲህ ይላል ሲጀምር፣ አቤቱ ለመርዳት ፍጠን አለ ዳዊት። ፍጠን ብሎ ፍጠን አለ። እንግዲህ አንገብጋቢ ጉዳይ ገጥሞታል፣ አስቸኳይ ጉዳይ ገጥሞታል። ነገር ግን ሲጨርስ እንዲህ ብሏል፣ አቤቱ አትዘግይ፣ እንዳትዘገይ። አያችሁ፣ እግዚአብሔር ቢዘገይ ሁኔታ እንዴት እንደሚሆን ያውቃልና ፍጠንልኝ ካለ በኋላ እንዳትዘገይ አለ። እንዳትዘገይ። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። አቤቱ አትዘግይ፣ አቤቱ ፍጠን። ዛሬ እግዚአብሔር አይዘገይም፣ ይፈጥናል። ለሁላችንም ጉዳይ እግዚአብሔር አይዘገይም፣ ይፈጥናል። አዎ፣ በምድር ላይ ብዙ አንገብጋቢ አስቸኳይ ነገሮች አሉ። አንገብጋቢ አስቸኳይ ነገሮች አሉ። እዚህ ጋር ዳዊት የሚናገረው ነገር በጣም ነው የገረመኝ። አቤቱ እኔን ለመርዳት ፍጠን ካለ በኋላ መጨረሻ ሲጨርስ ግን የዘጋው አዘጋጅ አቤቱ ይልና በላይኛው አቤቱ ተጠቅሞ ታች አቤቱ እንዳትዘገይ አለ። ዛሬ ጥቂት ነገር እንዳትዘገይ፣ በጉዳይ ላይ እንዳትዘገይ፣ በነገሬ ላይ እንድትመጣልኝ እግዚአብሔር ታላቁ፣ እግዚአብሔር ኤልሻዳዩ፣ እግዚአብሔር አዶናዩ፣ እግዚአብሔር ፈዋሹ፣ እግዚአብሔር ትልቁ እንዳትዘገይ፣ ፍጠን፣ ቸኩል ብለን እንጸልያለን። ወደ ጉዳዮቻችን፣ ወደ አቃተን ነገር፣ ከአቅማችን በላይ ሆኖ ለሚታገለን ለጥያቄያችን፣ ለእንቆቅልሻችን፣ ለእያንዳንዱ ነገራችን አቤቱ እንዳትዘገይ፣ አቤቱ እንድትፈጠን፣ እንድትቸኩል እያለን እንጸልያለን። ለሳሚ እናግዛለን። ለእኛም ነገሮችን እግዚአብሔር እንዲፈጠን የአብርሃም የይስሐቅ ያዕቆብ አምላክ በሰማይ በምድር ከፍ ያልክ በኃይል በግርማ በችሎታ የተመሰገንክ ቅዱስ ኤልሻዳይ አስፈሪ ገናና ልዑል እግዚአብሔር በጌታችን በመድኃኒታችን በምንወደው በምናከብረው በነገስታት ሁሉ ንጉሥ በጌቶች ሁሉ ጌታ በእግዚአብሔር በአምላካችን ስም ከዚህ ሰዓት ጀምሮ አቤቱ ለእኔና ለወንድሞቼ ፍጠንልን። ጌታ እግዚአብሔር ሆይ በሁኔታዎች አትዘግይ። የኔ ድካም፣ የወንድሜ ድካም፣ የእቴ ድካም አንተን አያዘግይ። ፈጥነህ መጥተህ ነገሬን ቀይር። ፈጥነህ መጥተህ ታሪኬን ቀይር። ፈጥነህ መጥተህ ቀንበሬን ስበር። ፈጥነህ መጥተህ አንገብጋቢ ነገሬን አንሳ። ከኔ ላይ እጥረትንና ውጥረትን አንሳ። ጭቆናንና ጨካኙን አውሬ አንሳ። ከዚህ ደቂቃ ጀምሮ የወንድሜ የሳሚ ልብ፣ መንፈስ፣ አይምሮ በኃይል በክብር በግርማ በሞገስ ይቀባ። ምላሱን በጌታ በኢየሱስ ክርስቶስ ስም ንካ። አንደበቱን ንካ። አይኑን ንካ። ጆሮውን ንካ። አፉን ንካ። ሰውነቱን ንካ። አካሉን ንካ። የተለየ የእግዚአብሔር ኃይል በድንገት መለኮታዊ አሰራር ይገለጥበት። ከዚህ ደቂቃ ጀምሮ የልጅ የኢየሱስ ክርስቶስ ደምና መንፈስ ወንድሜን ይቆጣጠር። ሰዓቱን ተቆጣጠር። አየሩን ተቆጣጠር። በኢየሱስ ክርስቶስ ኔትወርኩን ተቆጣጠር። በኢየሱስ እያንዳንዱን እግዚአብሔር ዌቭን ተቆጣጠር። ሞገዱን ተቆጣጠር። ሳተላይቱን ተቆጣጠር። እያንዳንዱ ነገር ተቆጣጠር። ለወንድሜ ክብርና ሞገስ እንዲሰጠው ጸልያለሁ። ቀንበር ይሰበር፣ ጨለማ ይገፈፍ፣ ኃይል ይገለጥ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ተባረክ ሳሚዬ። እንግዲህ ያንተ ሰርግ ነው። ሰርገኛው ይገባል። ሚዜዎች አለን። እኔ እንኳን ላካፍላችሁ የነበረውን ነገር አሁን የተናገርከው ነገር ነው።
ዳዊት የጸለያቸው ጸሎቶች ተጨንቆ በዋሻው ውስጥ ሆኖ ሳውል ያሳደደው የነበረ ጊዜ የጸለያቸው ጸሎቶችን ነበር ያሰብኩ የነበረውና 142 143 ላይ ያሉት ናቸው። ጠላቶቼ እስከ ሞት ድረስ አሳደዱኝ ነፍሴ የተጨነቀች እያለ የጸለየበት ነውና እኔ በጣም የገረመኝ ነገር እዚህ ላይ ምንድነው ይሄ ተራ እስራኤላዊ አይደለም። ይሄ ቃል ያለው እስራኤላዊ ነው። እግዚአብሔር በሳሙኤል ማለት በጣም የተከበረ የተፈራ እግዚአብሔር ሰው ነበርና በዚህ ትልቅ ሰው ከተመቻቸ ቦታ ላይ የወጣ ሰው ነው። ከአባቱ ቤት ተጠርቶ ትላንትና እስራኤልን ከጭንቀታቸው አድኖ ከጎልያድ ገሎ ተዘፍኖለት በክብር የነበረ ሰው ነው። አሁን ዋሻው ውስጥ ያለው ተጨንቋል። በጣም ተጠቦ ነፍሱ ተጨንቃ ያለች የጸለየው ጸሎት ነውና ይሄ እግዚአብሔር ላይ ኃጢአት በመስራቱ እግዚአብሔር ሊቀጣው ፈልጎ ያስኬደው መንገድ አይደለም። ይሄ እግዚአብሔር መንገድ ነው። ሊያስቀምጠው ቃል ለገባለት ነገር ሊያመቻቸው የወሰነለት መንገድ ነበር ይሄኛውና አሁን ለምሳሌ ያህል እንውሰድና ሲናሪዮ ልስጣችሁ። እጮኛ ያላት ሴት ቸርች ውስጥ ከመሃል ተጠርታ እግዚአብሔር ወንድ ልጅን ይሰጥሻል ተብላ በጣም በደስታ ነው እንግዲህ የምትቀበለው እንደዚህ አይነት ነገርና ወንድ ልጅን ይሰጥሻል ተብላ እሷ በደስታ ለወንድ ልጇ ስም አውጥታለት የልጆች ልብስ ገዝታ እጮኛው በነጋቶ ተነስቶ ጥሏት ቢሄድ the same አይነት ሲናሪዮ ነው። because እግዚአብሔር ቃል ሰጥቷታል፣ ግን አሁን ያለችበት ከድሮ የባሰ ሲቹዌሽን ውስጥ ነው ያለችው። ድሮ ያ የሚመስል ነው። ምክንያቱም እግዚአብሔር ወንድ ልጅ ሰጥሻለሁ ካለ ኦፍ ኮርስ ይሄኛው ሰው ያግብታ ወንድ ልጅ ልትወልድ ማለት ነው ይሰው እና አሁንም ዳዊት ጎልያድን ከገደለ በኋላ በጣም ለወንበሩ ተቃርቦ እያለ ነው እንደገና ተመልሶ ወደ ዋሻ የገባው ወደ ምድረ በዳ ላይ ቃል እንደሌለው እንደተራሰው ማለት ነው። እግዚአብሔር እንደረሳው እግዚአብሔር እየቀጣው እንዳለ እና እሱን አንድ ጊዜ ቆም እናደርግና ደግሞ ወደ ዘፍጥረት 12 ላይ ብንሄድ እግዚአብሔር አብርሃምን ሲጠራው ማለት ከተመቻቸ ቦታ ከአባቱ ከዘመዶቹ መሃል የማያውቀው አምላክ ምክንያቱም እሱ የጣዖት የሚያመልኩ ሰዎች ነበሩና እነዚህ የማያውቀው አምላክ ነው የጠራው። ዘርህን ወደ መራ ቦታ ሂድ ዘርህን አበዛለው ብሎ ተናግሮት ሲመርቱ ሲያወጣው ያ በነጋታው የሚሆን ነገር ይመስላል። ግን ወደ 25 ዓመት ነው የጠበቀው የዚህኛውን የገባለትን ቃል ፍሬ ለማየት ማለት ነውና በጣም በጭንቀት ውስጥ እያለ ያ ሀብት አለው ግን የሚወርሰው አሽከሩ ሊሆን ማለት ነው እና በገባበት ቦታ በሙሉ ሚስቴን ይነጥቁኛል ይገሉኛል እያለ ተጨንቆ የነበረ ሰው ነውና ግን ምንድነው እግዚአብሔር መጀመሪያ ከሀገሩ ሲያስወጣው የገባለትን ቃል ኪዳን ይዞ ነው ይሄ በፊቱ ይዞ ነው እየሄደ ያለው እና በተመሳሳይ ደግሞ ብዙ ታሪኮችን ማየት እንችላለን። እነ ዮሴፍ አሉ፣ እነ ሙሴ አሉ፣ የእስራኤል ልጆች አሉ ከግብጽ ሲወጡና ቃል ተሰጥቷቸው ግን እየሄዱበት ነገር ከተገሰጣቸው ቃል ተቃራኒ በሆነ መንገድ እየሄዱ ያሉ የሚመስሉ ሰዎች ነበሩ። ድሮ ከነበራቸው ሲቹዌሽን ወደ ከፋ ቦታ ላይ ያሉ ሰዎች ማለት ነው እና ምንድነው ይሄ ሊያስተምረን ለምንድነው እግዚአብሔር የሰው ለቅሶ ደስ ይለዋል ወይ? ስንሰቃይ ስናለቅስ ስንጨነቅ ደስ ይለዋል ወይ? ለምንድነው በዚህ በኩል እግዚአብሔር ሊመራን እንትን የሚለው ብለን ስናይ ምንድነው እግዚአብሔር ሊያስተምረን ቃል ለገባልን ነገር ሊያመቻችን ሊሞረደን ሲፈልግ ለምሳሌ ወርቅ ከመዳብ ለመለየት ግዴታ መቅለጥ አለበት ለማጥራት ማለት ነው። ግን ከጠራ ከፉሊ ጎልዱን ብቻ ካወጣን ግን ጎልዱ ወርቁ ራሱን ብቻ ሳይሆን ከአካባቢ ከተደረገ በኋላ ከአካባቢ ያለውን ነገር ሁሉ ያሳምራል። እንደዚሁ እግዚአብሔር እኛን ለምሳሌ ዳዊትን ከረኝነት ወደ እስራኤልም እንዲመራ አላስቀምጠውም። ቢካዝ ዳዊት ብዙ ነገር መማር ነበረበት፣ እግዚአብሔርን ማወቅ ነበረበት፣ እግዚአብሔርን መንገድ ማወቅ ነበረበት እና እንደዚህ ጭንቅ ቦታ ውስጥ እያለን አሁን እግዚአብሔር ምን ቃል እንደገባላችሁ አላውቅም፣ ምን አይነት የህይወት ሲቹዌሽን ውስጥ እንዳላችሁ አላውቅም። ግን
ክርስቲያን እስከሆንን ድረስ እግዚአብሔር በእኛ ላይ ሐሳብና ዕቅድ እስካለን ድረስ በመከራ ማለፋችን ግዴታ ነው። ለመከራው ውስጥ ላለመግባት አንጣር። because እግዚአብሔር በእኛ ላይ ዕቅድ እስካለው ድረስ በመከራ ውስጥ ማለፍ ግዴታ ነው። እሱ ይቅርና ኢየሱስ እምወደው ልጄ ነው ከተባለ በኋላ በሚቀጥለው ቻፕተር ላይ በመንፈስ ወደ በረሃ ተመራ አይደል ሊፈተን እና መፈተን መጥራት ለኛ ሳይሆን እግዚአብሔር በእኛ ውስጥ ያለውን ነገር ፈንቅሎ ለማውጣት የምድርን ነገር ትተን እሱን ብቻ የምንልበት ጊዜ ይሄኛው መንገድ ነው። እና ደግሞ መከራ መቼም የማይቀር ነገር ነው። ምሳሌ አንድ መከራ ካለፍን በኋላ ያለ ተወሰነ ጊዜ ትንሽ ግሬስ ፕሬድ ይኖረናል። ከዛ በኋላ ወደሚቀጥለው መከራ ነው እና አሁን ያለፍነው መከራ ለሚቀጥለው እንደ እምነት ሆኖ ነው የሚያልፈው። ምክንያቱም ዛሬ ለምሳሌ አዲስ ዲዛይን የተደረገ ወንበር አምጥቼ ተቀመጡበት ብል ተጠራጥራችሁ ቀስ ብላችሁ ነው ሄዳችሁ የምትቀመጡበት አይደል? ግን አንዴ ሁለቴ ከተቀመጣችሁበት እናንተ መሸከም እንደሚችል ካወቃችሁ በኋላ ግን በደንብ እግራችሁን አጣምራችሁ ትቀመጣላችሁ። ግን እግዚአብሔርም እንደዛ ነው። መጀመሪያ በትንሽ ነገር እያሳየን ማንነቱን እያሳየን እያደግን እየተማርን እየበሰልን ሄደን ግን መጨረሻ ላይ እሱን ፉሊ ማመን እንጀምራለን። በሆነው ነገር ሁሉ ማመን ስንጀምር ለምሳሌ አብርሃምን ስትወስዱ ከ25 ዓመት በኋላ የተሰጠውን ልጅ ሰዋልኝ ሲለው ምንም ሌላ ጥያቄ አልጠየቅም እግዚአብሔር። because እግዚአብሔር ፕሮቫይድ እንደሚያደርግ አውቋል። ግን እግዚአብሔርን እንደዚህ ይሄን ያህል እምነት የደረሰው 25 ዓመቱ በነበረው እርምጃ ውስጥ እና ለምሳሌ ዳዊትንም ብትወስዱ በአቋራጭ መውጣት የሚችልባቸው መንገዶች ነበሩ። እንዲያውም ከክርስቲያን የሚመስል የእግዚአብሔር መንገድ የሚመስሉ አቋራጭ መንገዶች ነበሩት። እንዲያውም አጠገቡ የነበሩት ሰዎች እግዚአብሔር ሳኦልን ጠላትን አሳልፎ ሰጠ፣ ግደለውና ወንበር ላይ ወጣ። በጣም አቋራጭ መንገድ ነው። እዛ ከዋሻ ለዋሻ ምድረ በዳ ከሚሮጥ በጣም አቋራጭ የእግዚአብሔር መንገድ የሚመስል ነበር እና ግን እግዚአብሔርን ስለሚያውቅ ዳዊት ያን መንገድ አልወሰደም። because እግዚአብሔር የቀባው ላይ እጄላን አነሳም ብሎ ማለት ነው። እና ዮሴፍን ራሱን ብትወስዱ አቋራጭ መንገዶች ነበሩት። ያቺ ሴትዮ እንዳለችው ቢያደርግ ኖሮ ትንሽ የተሻለ ኑሮ ላይ መኖር ይችል ነበር፣ የአለቃው ሚስት ማለት ነው። እና እግዚአብሔርን የምናውቀው በዚህ አይነት መከራ ውስጥ ስንሄድ እግዚአብሔር ሞር እያወቅን እንድንሄድ ስለሚፈልግ ነው እግዚአብሔር በዚህ መንገድ ውስጥ የሚመራን ማለት ነው። እና ወደ መጨረሻው ሲሄድ ሮሜ 5:3-5 ላይ ያለውን ላንብብላችሁ። በዚህ ብቻ ሳይሆን በመከራችን ሐሴት እናደርጋለን፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን፣ ይህ ተስፋ ለአፍሬት አይዳረገን። እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷልና ይላል። ምክንያቱም እግዚአብሔር በዚህ መንገድ እንድንሄድ ነው። ምክንያቱም መከራ እግዚአብሔር ሲዘገይብን ትዕግስትን፣ ከዛ ትዕግስት ደግሞ ጽናትን፣ ጽናት ደግሞ የተፈተነ ባህሪን or ቨርቹን በውስጣችን ያፈልቃሉ። ይሄ በውስጣችን ድሮ ያልነበሩ ነገሮች ግን አሁን ወደ ላይ የቀለጠ ሲመጣ ወርቅን የቀለጠ ሲመጣ ፒውርነቱ እንደሚታይ ሁሉ ይሄ ከውስጣችን እግዚአብሔር ያኖረውን ነገር ፈንቅሎ እያወጣ ለሱ እንድንመቸው አድርጎ ሊሰራ ስለሚፈልግ እና ተስፋን የሰጠን ደግሞ የታመነ ነው። ተስፋን በመንፈስ ቅዱስ በልባችን አፍስሷል ይላል። እና በምን መንገድ ላይ እንዳላችሁ አላውቅም፣ በምን ሲቹዌሽን በምን እግዚአብሔርን ይዛችሁ እንዳለ አላውቅም። ግን እግዚአብሔር በፕሮፌቶች መሃል አማካኝነት ለኛ ቃል ሲሰጠን ያ እልል ብለን እንቀበላለን። ደስ ስለሚለው እንደዚህ ይሰጥሻል፣ እንደዚህ አደርግልሻል ሲባል ግን ምንድነው አሁን ደስ እንዲለን አሁን እንድንስቅ ሳይሆን በሚቀጥለው አሁን በፊታችን ባለው በጨለማ ጊዜ ውስጥ ያን የተሰጠንን ተስፋ በሁለት እጃችን ይዘን አጥብቀን ይዘን እሱን ያን ጨለማውን ጊዜ እንድናልፍ ነው እግዚአብሔር ካሁኑ እንደዚህ የተስፋ ቃሎችን የሚሰጠውና ስለሰጣችሁኝ ጊዜ በጣም አመሰግናለሁ። ተስፋ አትቁረጡ።
ለመልካም ነው ያለፍንበት ያለው ነገር ለመልካም ነውና ተስፋ አትቁረጡ እግዚአብሔር ታማኝ ነው ላችሁ ፈልጌ ነው በጣም አመሰግናለሁ ፓስተር ጨርሻለሁ ዋው ተባረክ በጣም ያው በቃ ሰዎች እሳት ጎርሶ እሳት ለብሶ እየተነሱ ነው ሰይጣን ጉዱ ፈለ በቃ ጨካኝ ሰዎች ከተነሱ ያለው አማራጭ ሰፈር ለቆ መሄድ ብቻ ነው ሰይጣን ዳብሎስ ምድርቱን ያረከሰው ምድርቱን ዳብሎስ ወይም ጨለማ የጨለማው መንግስት ምድርቱን ያረከሰው ምድርቱን ያበላሸው ሰውን ሁሉ ብሶተኛ እንዲሆን የሚያባብሉ ሰዎች እንዲኖሩ ባለፈው ስለ ምድረበዳ ተናግረናል ምድረበዳ ማለት ሰው የሌለበት ምድረበዳ ማለት ውሃ የሌለበት ምድረበዳ ማለት የሚረዳንም የሚረዳንም የሌለ ከእግዚአብሔርና ከእግዚአብሔር ውጪ ማንም የሌለበት እንደሆነ ተነጋግረናል ይሄን ሁለቱንም ሳምንት እይታችን ጫሊ ይሄንኑ ነው ያለችው ወንድምም እያለ ያለው እግዚአብሔር ለጥቅማችን ይፈትናል ነው አጭሩ ለጥቅማችን ለክብራችን ለድላችን አማራጮች እያሉ አቋራጮች እያሉ ቀለል ያሉ ነገሮች እያሉ እግዚአብሔር ሊያስተምረን ሲፈልግ ከበድ ባለ ነገር ውስጥ ወንድማችን እንዳለ ዮሴፍ ከናቱ ቤት ወጥቷል ከአባቱ ቤት ወጥቷል ከወንድሞቹ ከዘመዶቹ ወጥቷል ጥገኝነት ጠይቆ ሳይሆን ተቀጥሮ ሰው ቤት እንደ ባሪያ መኖር ጀምሯል የተሻለ እንጀራ የተሻለ ኑሮ ሊቀጥል ይችላል የስርቆት ውሃ ይጣፍጣል የስርቆት እንጀራም ልብን ደስ ያሰኛል ይላል ምሳሌ መጽሐፍ ላይና ያንን መሆን ሲችል እግዚአብሔር እንዳይሆን አድርጎ ከዛም ደግሞ ሊያሰለጥነው አገርን አሳልፎ ሊሰጠው ወስዶ እስር ቤት ከቶት አለ የተሻለ ዓላማ አንዳንድ ጊዜ የተሻለ ነገር ይመጣል እግዚአብሔር ሲጠራችሁ ሰይጣን የራሱ ጥሪ አለው የሚያዘጋጀው ነገር አለ ምንድነው ይሄ ነገር ብለን ካልን ብላችሁ ካላችሁ ፈተና ነው ለምን ቅድም ሳሚዬ አንድ ትልቅ ነገር ተናግሯል ምን ተናገረ ወርቅ ከመዳብ የሚለየው ምን ሲሆን ነው ሲቀልጥ ነው ሲነጥር ነው እሳቱ ሲገባ ነው ሌላኛው ነገር ፍርክስክስ ብሎ ሲወድቅ ያ ግን ወርቁ አንድ ላይ ቀልጦ ይሰበሰባል አያችሁ ክርስትናችን ውበት እንዲኖረው ክርስትናችን መልክ እንዲኖረው ክርስትናችን አቅም እንዲኖረው ክርስትናችን ክርስቶስን እንዲመስል ሲፈልግ እግዚአብሔር በዚህ ሁሉ መንገድ ያሳልፋል ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አዎ ሌላ ነገር ደግሞ አንድ ወንድሜ የተናገረ አንድ ነገር አለ ምንድነው የተናገረው ወንድሜ አንድ ነገር ዳዊት አማራጭ አለው ያለ ጊዜ መንገስ ይችላል እድል ተሰጥቶታል ግን ልበሙሉ ሊሆን አይችልም ነበር እንደውም አይደለም ንጉስን ሌሎች የገደለበት ደም ስላለ አይታችሁ እንደሆነ ቤት ስራልኝ ባለ ጊዜ ሃሌሉያ ቤት ስራልኝ ባለ ጊዜ አንተ አሰራልኝ ማለት እግዚአብሔር እንጨቱን ዋንዛውን ብሩን ወርቁን ማቴሪያሉን በሙሉ አዘጋጅቶ ነበር ዳዊት አንተ አትሰራልኝ ለምን አንተ ብዙ ደም አፍስሰሃል ሶሪ አለው እግዚአብሔር አያችሁ ያንን ነገር የተማረ ስለሆነ አሁንም ለመንገስ አያችሁ በዛኛው ነገር ላይ ኃጢአት በብሉይ ኪዳን ይከደን ነበር አይወገድም ይከደናል ኃጢአት የተወገደው በአዲስ ኪዳን ነው በብሉይ ኪዳን ኃጢአት ይከደናል እንጂ አይወገድም የዓለምን ኃጢአት ለማስወገድ የመጣው ክርስቶስ ኢየሱስ ነው እደግመዋለሁ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ሰው የዓለምን ኃጢአት ማስወገድ አይችልም የሰው ጸሎት የዓለምን ኃጢአት ማስወገድ አይችልም ስለዚህ ዋኖስ ቢሆን ጥጃ ኮርማ ፍየል ለኃጢአቱ የሚቀርብ ማንኛውም መስዋዕት ለኃጢአት ማስከደኛ እንጂ ማስተሰረያ እንጂ ኃጢአትን ማስወገድ አይችልም ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ የእግዚአብሔር በግ አለ አሁን በሱ ታጥበን
በሱ ተቀድሰን በሱ ተፈውሰን በሱ ተባርከን ደጅ ደጅ እያየን የምንጠብቅ የእግዚአብሔር ልጆች ነን። የእግዚአብሔር ቤተሰቦች ነን። የእግዚአብሔር ቤተሰቦች ነን። ለዚህ ነው ጠላት እኛ ውጊያ፣ ሰልፍ፣ ጦርነት፣ መከራ የምንላቸው ብዙ ነገሮች ከኛ ጋራ የሚዋጉት ለዛ ነው። ለምን? እኛ የዕቅዱ እንቅፋቶች ነን። የዕቅዱ እንቅፋት ስለሆንን ጠላት ይታገላል። እግዚአብሔር ደግሞ አቅም አግኝተን ጉልበት አግኝተን ኃይል አግኝተን አሸንፈን እንድንወጣ ስለሚፈልግ እግዚአብሔር ከጠላት ጋራ ፋይት ለማድረግ ለመገዳደር ጠላት እንዳይችለን የገሃነም ደጆች እንዳይችሉን ለማድረግ እግዚአብሔር ያሰለጥነናል። በቀደም ተናገር አባብላታለሁ፣ ወደ ምድረ በዳም ወስዳለሁ፣ ከልቤ ለልቧ ይናገራሉ። ለምንድን ነው ቤት የማይናገረው? ቤት አማራጭ አለ፣ ውሃ አለ፣ ቤት አማራጭ አለ፣ ሰው አለ። ቢደክምሽ ትነሻለሽ፣ ቢደክም ትነሳለህ። አቋራጭ አለ፣ አማራጭ አለ። ነገር ግን ጭው ወዳለበት ደረቅ ምድረ በዳ የሰው ድምፅ የማይሰማበት ውሃ ጥም ያለበት እህል እንደፈለግ እያንዳንዱ ነገር እንደፈለግን ወደማናገኝበት ወስዶ ይነግረናል። በአጭሩ ለምሳሌ ውጭ ሀገር ያላችሁ ሰዎች አንድ የሚገባኝ ነገር ቢኖር እንደ ኢትዮጵያ ሰዎች እረፍት የላችሁ። ለምን? ቢሉ አለ፣ እንቅልፍ አይሰጥም። ቢሉን ደግሞ ችላ ብለው የሚሰሩት ሰዎች ከኢትዮጵያ ይልቅ የተጎሳቆለ ኑሮ ጥግ ይዞ እንደሚኖሩ እናንተ ታውቃላችሁ። ስለዚህ እግዚአብሔር ነገ የሚመጣውን ጦርነት እንድንጋፈጥ እግዚአብሔር አቅም፣ እግዚአብሔር ኃይል፣ እግዚአብሔር ብርታት ይሰጠናል። ክብር ለኢየሱስ ይሁን። እግዚአብሔር ለተናገረው ነገር ምድረ በዳ ይወስዳል። ምድረ በዳ ብዙ ጊዜ ምድረ በዳ የምን ምሳሌ ነው? የመከራ፣ የችግር፣ የፈተና ዩኒቨርሲቲ ነው። ታስቶሎጂ ብዬ የዛሬ ሳምንት ወር የዛሬ 15 አውርተናል። ታስቶሎጂ ታሽተን ለክብር የምንሆን ዕቃ እንድንሆን እግዚአብሔር ስለሚፈልግ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ተወደዳችሁ የተከበራችሁ ወንድማችን በጣም የሚገርም የእግዚአብሔርን ቃል ተናግሯል። ከእንግዲህ በኋላ ብዙ አንሄድም። እኔም ጥቂት ነው ከእንግዲህ በኋላ እንደዚህ ጭጥን ምጥን ያለች ጥቂት ቃሎችን እየተነጋገርን ጸሎት እንጸልያለን። ክብር ለኢየሱስ ይሁን። ይህ እግዚአብሔር ትቶን አይደለም። በልጁ በራሱ በልጁ ቅድም ወንድማችን ሲል ሰምታችኋል። ልጁ ይህን ጽዋ ከኔ ውሰድ አለ። ለልጁ ያራራበት ምክንያት ጨክኖ አይደለም። ልጁ በሚመጣው ዓለም ለዘላለም ኃይልና ስልጣን እንዲቀበል እነሆ በሰማይና በምድር ስልጣን ተሰጠኝ ያለው ሞትን አሸንፎ ሲነሳ ነው። ስለዚህ እግዚአብሔር ዝም የሚለው ለድላችን ነው። ፋይናሊ እግዚአብሔር ዝም የሚለው ለስኬታችን ነው። እግዚአብሔር ምንድነው? መንፈሳዊ ጡንቻ የውስጥ ማንነታችን እንዲገነባ ነው። የውስጥ ሰውነታችን እንዲጠነክር ነው። በመጣ በሄደ ነገር ላይ ፍርስትሬት እንዳናረግ ነው። ነፋሱ፣ አውሎ ነፋሱ፣ ማዕበሉ ይዞን እንዳይሄድ ነው። እንዳንወላገድ፣ እንዳንንገዳገድ ነው። ለዚህ ነው ያዕቆብ ሲናገር በሁለት ሐሳብ የሚያነክስ ከእግዚአብሔር አንዳች የሚቀበል አይምሰለው። ለምን? ለዚህ ነው አንድ ጊዜ እስራኤልን እግዚአብሔር በምድረ በዳ መራቸው 40 ዓመት የ40 ቀኑ መንገድ ለምን እንዲወጣላቸው ሲፈልግ፣ እነሱ ግን ዱባው፣ ሽንኩርቱ፣ በጢሁ አልወጣም ከውስጣቸው። ትዝ ይላቸዋል። እነዚህ ሰዎች አልጨረሱም። የውስጣቸውን ክፋት፣ የውስጣቸውን ምኞት፣ የውስጣቸውን ስጋ የአእምሮ ስላልጨረሱ ምድረ በዳ ላይ ቀሩ። ሁለት ኢያሱና ካሌብ ብቻ ተሻገሩ። ከነሱ በኋላ የተወለዱ ልጆች የእግዚአብሔርን ድምፅ ሰምቶ የማያውቁ ገና ታዳጊዎች ከ20 ዓመት በታች ብቻ ነው የተሻገሩት። እግዚአብሔር ትምህርት ቤቱ ነው። በብዙ ፈተና ውስጥ ያላችሁ እንግዲህ ዛሬ በወንድማችሁ በሳሚ በኩል መልእክት መጥቶላችኋል። እግዚአብሔር መልእክት ምልከው በቃሉ ነው። ቃሉን ላከ፣ ፈወሳቸው፣ ከመከራም ሁሉ አዳናቸው። ለምን? ቃሉ የያዘ ሰው አያፍርም። ቃሉን የያዘ ሰው አይወድቅም። ቃሉን የያዘ ሰው አይከስርም። ቃል ያለው ሰው አይከስርም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። የጌታ ስም ብሩክ ነው። ከዚህ በላይ አልሄድም። ኢየሱስ ጌታ ነው። በጣም ድንቅ፣ በጣም የሚገርም፣ በጣም ልብ የሚነካ ቃል ነው። እኔ ይህን ሁሉ ዘመን ሰብኬያለሁ። ሰው የሆነ ነገር ሲናገር በጣም ነው የሚገርመኝ።
ለነገ ስብከት የሚሰራውን ነገር ነው። ቅድም ወንድሜ እንዳለ እኔ ለነገ ስብከት እንዲህ እያልኩ ነው። እጥረትና ውጥረት ለምንድን ነው? ጭንቀትና ጭቆና ለምንድን ነው? ጥበትና ክሳት ለምንድን ነው እያልኩኝ ለነገ ለህዝቤ እያረግ ለካ እግዚአብሔር ሊያከብረን ሲፈልግ፣ እግዚአብሔር ሊያነግሰን ሲፈልግ እሱም ብቻ እንድንመስል ቅድም ጠዋት በነበረን ፕሮግራም እየነገርኩ ነበር። ለእናንተ ነግሬ ልጨርስ፣ ከዚህ በላይ አልሄድም። አንድ ጊዜ ትዝ ይለኛል 22 አካባቢ ከአረብ ሀገር የመጣ ጁስ የሚሰሩ ሰዎች ነበሩ። ብዙ ተናግሬ ትንሽ ጎሮሮ እንትን ስላለ ነው። እና ከአረብ ሀገር የመጡ ሰዎች ነበሩ እና እነዚህ ሰዎች ጁስ ቤት ከፈቱ። ጁስ ቤት ከፍተው እኔ አገልግሎት እየሄድኩ ነው። የዛሬ 15-16 ዓመት ነው ነገር ነው የምነግራቸው። መጽሐፍ ቅዱስና ደብተሬን ይዤ እንግዲህ ያኔ እንደ ከተማ ልጅ መሆን የለም። መጽሐፍና ደብተርን ይዘ ፋራ እያሉ መዞር ነው በቃ እየሄድኩ። ቻይናው ምኑም አንድ ጠባብ ቤት ጁስ እየተሰራ ሰዎች ነበሩ። እኔም ተሰልፌ በቃ ጁሱ ለምሳሌ መንጎ ሆኖ አይታይም፣ ፓፓያ ሆኖ አይታይም። ለካ ብዙ ነገር ተሰርቶ የሚወጣ ነገር ነው። ሲያየው በጣም አማረኝና ጠብቄ በጣም የሚጣፍጥ የሚገርም ቸኮሌት ላዩ ላይ የተደፋ የሚገርም ጁስ ነው። እና ጁሱን ለካ የሚያጣፍጠው እርሾ ነው። እኔ እሱን አላቅም። በቃ እሱን ጁስ ግን ለመስራት አቅም አጣን ከሆነ ልጆች ጋር። ምን ልላችሁ ነው? ያ ሁሉም አንድ ሆኖ ለካ ጁሱ አንድ ሆኖ መልክ የለውም። ይሄ ነው መልክ ምንለው ነገር የለም። ስትሮበሪ አለው፣ ሙዝ አለው፣ አናናስ የሌለ ነገር የለም። ይሄን ሁሉ መለየት አትችሉም። አንድ ሆኖ ተዋህዶ ተስማምቶ ሌላ መልክ ነው የያዘው። እግዚአብሔር ምድረ በዳ ላይ የሚያመጣችሁ ሐሳቤን ልስጨርስ፣ ብቸኛ የሚያረጋችሁ ሊገላችሁ ሊያጠፋችሁ አይደለም፣ ሊያከብራችሁ ነው። ሌላ መልክ እግዚአብሔርና እግዚአብሔር ብቻ እንድትመስሉ፣ እግዚአብሔርና እግዚአብሔር ብቻ እንድትመስሉ፣ ተጨማሪ ነገር እንዳትፈልጉ፣ ተጨማሪ ነገር እንዳያሳስባችሁ። አፋችሁ እግዚአብሔር፣ መልካችሁ እግዚአብሔር፣ ባህሪያችሁ እግዚአብሔር። ሰዎች ሊሞቱለት ገመድ የሚገዙ ነገሮች ለእኔና ለእናንተ ቀላል የሚሆኑት እኮ ቀላል ስለሆኑ አይደለም። ያቀለለልን ጌታ በልባችን ዙፋን ላይ ነግሶ ዓለምን አስንቆን ሰዎችን የሚያንቀጠቅጠውንና የሚያንቀረቅበውን ሌሊት ያለ እንቅልፍ የሚያስተኛውን ዲያብሎስን ንቀን እንድንኖር ያደረገው ለምን እንደሆነ ታውቃላችሁ? ንቀን የምንኖርባቸው ምክንያቶች አሉ። ለምንድን ንቀን የምንኖረው? ክብር የምንኖርባቸው ምክንያቶች እግዚአብሔር ከኛ ጋር ስላለ ነው። እግዚአብሔር ከኛ ጋር ስላለ ክብር ለመንፈስ ቅዱስ ይሁን። ስለዚህ ዛሬ በወንድማችን በኩል እግዚአብሔር በሚገርም ሁኔታ ተናግሮናል። በቃ ከዚህ በላይ እኔ ምንም የምናገረው ነገር የለም። እግዚአብሔር ይመስገን። እንግዲያውስ ታዲያ የምን ጊዜ ነው? የመውጣት ጊዜ። መልካችን ቤተሰብ አይመስልም፣ ጎረቤት አይመስልም፣ ኢትዮጵያ አይመስልም፣ ፈረንጅ አበሻ አይመስልም። መልካችን አንድ ነገር ነው የሚመስለው። መልካችን ኢየሱስን ይመስላል። መልካችን ጌታ ኢየሱስን ይመስላል። ስለዚህ ምድረ በዳ ሲል መጽሐፍ ምድረ በዳ ሲል ምን እያለ ነው? ውሃ የሌለበት አሸዋማ፣ በረሃማ፣ ዝናብ የማይጥልባቸው፣ ሙቀቱ ከፍተኛ የሆነ፣ ለማረፍ ዛፍ የሌለበት፣ ለመቀመጥ ማይመች፣ በነገር ሁሉ ወደ ላይ እንጂ ወደ ጎን የማናይበት፣ ከላይ ውጭ ወደ እግዚአብሔር እንጂ የምናየው ሰው የሌለ፣ የምናርፈው ጥላ የሌለበት፣ የምንጠጣው ውሃ የሌለበት፣ ነገር ግን ውሃም ምግብም ወንድምም አጎትም አክስትም ሆኖ እግዚአብሔር የሚያኖረን ስፍራ ማለት ነው። ብዙዎቻችሁ ለዚህ ጉዳይ ከኔ በላይ መረጃ አላችሁ። አንዳንዶቻችሁ እንዴት ዋጋ ከፍላችሁ ያንን አገር የምትፈልጉትን አገር እንደደረሳችሁ እናንተ ታውቃላችሁ። ዛሬ እግዚአብሔር ይመስገን፣ ዛሬ ጊዜ አግኝተን ጉልበት አግኝተን በፊቱ ልናመሰግን እድል ያገኘ ነው። ብዙዎቻችን በምን አይነት ጭንቀት፣ በምን አይነት ጣር፣ በምን አይነት ስቃይ እንደደረሳችሁ እናንተ ታውቃላችሁ። በምን አይነት አንድ ዝም ብሎ ኮሜዲ እንደፈለገ መሄድ ሀገር ለኛ በመንፈስ ቅዱስ ሲሆን እንዴት ዋጋ እንዳስከፈለን። ይህ ሁሉ ለምንድን ነው? እኔ ጋር ሲመጣ
ነገር ለምንድነው አቅም ያገኘው ብላችሁ እንደሆነ አንቺ ጋር የሚመጣው ነገር አቋራጭ እያለ የተሻለ በቅርብ መሆን የሚችል ነገር እያለ አንቺን ግን እግዚአብሔር የሱን ባህሪ የሱን መልክ የሱን ስርዓት እንደውም መጽሐፍ ቅዱስ እንዲህ ይላል ስርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነ ለመልካም አስጨነቀኝ አይደለም እያለ ያለው ስርዓትን እንድማር ዘንድ ያስጨነቀኝ ወደ መልካምነት ተቀየረ መልካም መሆኑን አላወቀም ሰውየው መልካም ከሆነ በኋላ ነው ያወቀው ክብር ለኢየሱስ ይሁን ስርዓትን እንድማር ባይገባኝም ትምህርት ቤቱ ጭንቀቱ ነው አይደል ጭንቀት የሚባል ትምህርት ቤት መቼም የለም ስለዚህ ክብር ለመንፈስ ቅዱስ ይሁን የምታልፉት እያንዳንዱ ነገር እግዚአብሔር ለክብር እግዚአብሔር ለኃይል እግዚአብሔር ለስልጣን ያደርገዋል ጌታ ይባረክ እግዚአብሔር ሆይ እናመሰግናለን ወንድሜን ስለረዳ ቶቼን ስለረዳ ቀኑን ረተ ስለሰጠን ከዚህ ደቂቃ ጀምሮ ለክብር ለወግ ለማዕረግ እንደምንበቃ ስላወራህን እያንዳንዱ የተሻለ መንገድ እያለ አቋራጭ መንገድ እያለ አቋራጭ ቤት እያለ አቋራጭ መኪና እያለ አቋራጭ ትዳር እያለ የራሳችንን ብቻ እያጠበጠብን ዛሬን እንድናይ ስላገዝከን ስለረዳህን ክብር ምስጋና አምልኮ ስግደት ለሰራዊት አምላክ ለልዑል እግዚአብሔር ይሁን እንወድሃለን እናከብርሃለን ለመውደዳችን ልክ የለውም ለፍቅራችን ገደብ የለውም ለምህረትህ ገደብ እንደሌለው ለፍቅርህ ዳርቻ እንደሌለው እኛም አንተን ለመውደድ ምክንያት የለንም ለምን ቢባል የመኖራችን ትርጉም የመቆማችን ምስጢር የምንተነፍሰው እስትንፋሳችን አንተ ስለሆንክ ካንተ ወደ ማን እንሄዳለን አንተ የሕይወት ቃል አለ ተብሎ እንደተጻፈ የሕይወት ቃል ያለ ልዑል እግዚአብሔር ቅዱስ እግዚአብሔር ስምህ ይባረክ መንግስት ይባረክ ደምህ ይባረክ ልጅ ይባረክ መንፈስ ይባረክ ዙፋን ይባረክ ይህንን ሁሉ ጠቅልለን ለአንተ ሰጠን እድሜ ቢሆን አንተ ጋር አለ ጤና ቢሆን አንተ ጋር አለ ባለማወቅ ባለመረዳት ባለመገንዘብ የቀረብን ነገር ዛሬ በእውቀት በጥበብ በማስተዋል በድል በፍቅር በአንተ እውነት በእጃችን ይግባ እንወድሃለን